ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ዝማሬ መላእክት ያሰማልን። እንኳን ለማምላክ ወላዲተ አምላክ ወደ መቅደሱ ወደ ቤቱ ደጅ ለአንዳንዶች መልስ ይሆን ዘንድ የተሰጠችበት ታላቅ ዓመታዊ ክብረ በዓል ለባህታ ማርያም አደረሰን አደረሳችሁ። ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ በእያንዳንዱ ነገር መልስ እንዳላት ምናልባት ጽጌ ስጦታው ከወንድሜ ዲያቆን ዘማርያም ጋር በፓስተር ሶፊ ቤት ላይ ትዝ አይላችሁም? የአንድ ሰው ጽሑፍ አንስቶ ሊያሳቅቀን ሞከረ። እማምላክ ወላዲተ አምላክ ለኛ ለኦርቶዶክሳውያን ኃይል አራማዊት አይደለችም። እማምላክ ወላዲተ አምላክ እናት አላት፣ አባት አላት፣ ስምም አላቸው። ሐናና ኢያቄም ይባላሉ። የስለት ልጅ ነች። በ3 ዓመቷ ወደ መቅደስ ተወስዳ ስለትን አክብሮ በእውነት ለመናገር ለታላቁ ተስፋ ለጌታ ማደሪያ እሱ መርጧታልና አደረሷት። እንኳን ለእመቤታችን ለቅድስት ድንግል ማርያም ለባህታ ማርያም ዓመታዊ ክብረ በዓል አደረሰን አደረሳችሁ። ተወዳጆች እንግዲህ ዛሬ ያው ቀኑን አልቻልኩም እና አሁን ግን የማነሳላችሁ 1-3 ሐሳቦችን ዛሬ አነሳላችኋለሁ። የመጀመሪያው ነገር የጎንደርን በተመለከተ ጎንደር ሙሉ ወንጌል ቤተክርስቲያን ይቅርታ ጠየቀች የሚል እንግዲህ ደብዳቤ በተለያየ ሶሻል ሚዲያ እየተናፈሰ ነበረ። እኔ እንግዲህ ጥያቄ ውስጥ ነኝ ያለሁት እና ትላንትና ነው ኦሬዲ ደብዳቤውን ያየሁት፣ የደረሰኝም ትላንትና ነው። ግን እዛ ላሉ ወዳጆቼ አንድ ነገር እያንዳንዱ የፕሮቴስታንት ቸርች ሎጎ አለው እና ሎጎ የኢትዮጵያ ሙሉ ወንጌል ቤተክርስቲያን በሎካል ቸርችም ሎጎ አላት እና ሎጎ ማለት ከላይ
ያለ ማለት ነው። ለምሳሌ እኔ ራሴ መናፍቅ በነበርኩበት ጊዜ ካለ አጠገቤ ላሳያችሁ፣ ወይም የሌላ ካለ ማሳየት እችላለሁ። ሎጎ ከላይ ሄድሌተር ሎጎ ያለበት ሄድሌተር አለ እና ኦኬ እንግዲህ ጥየዋለሁ መሰለኝ። ካለኝ ግን ማሳየት እችላለሁ። እንደዚህ ለምሳሌ ይሄኛውም ለምሳሌ የኛ አይደለም የአንድ ቤተክርስቲያን ከዚህ በፊት የኛ ቤተክርስቲያን እንደላትም ብያለሁ እና ተሳስተዋል ብዬ አንድ አባት የተናገርኩበት ያው በሶሻል ሚዲያ ላይ የሚሳደቡት አቡነ ናትናኤል አሁን ኢየሩሳሌም ያሉ አባታችን በቡራኪያቸው ሄደት ምናልባት እሳቸውን ለማናገር አንድ አባት ልክ አይደሉም ብለን በነጋሽ ሚዲያ እየተሟገት ናቸው። ምን ልላችሁ ሄድ ሌተር አለው በአጭር አማርኛ። ዞሮ ግን ልከውት ከሆነ እንደብዳቤ ሰሞኑን በተከሰተው ነገር ምን ብለዋል? የኢትዮጵያ ያው ደብዳቤው የኢትዮጵያ ሙሉ ወንጌል ቤተክርስቲያን አማኞች ይላል። የሰሜን ምዕራብ እሺ ቀረብ ላድርገው እናንተዬ። እሺ የሰሜን ምዕራብ አዘዞ አጥቢያ ይላል። እንግዲህ አዘዞ አጥቢያ ይላል ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን እምነት ተከታዮች ወንድም እህቶቻችን በሙሉ ጉዳዩ ይቅርታን ይመለከታል። የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 2018 ዓመተ ምህረት የተደረገው ፕሮግራም ከባለፈው የተለየ እና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠና በተለይም የኦርቶዶክስ እምነት ተከታይ ወንድምና እህቶችን በእጅጉ ያሳዘነ በመሆኑ ይህ አይነት ስህተት ከዚህ በፊትም አላደረግንም፣ ከዚህ በኋላም አናደርግም። አሁንም በተፈጠረው ስህተት ከልብ ይቅርታ እንጠይቃለን። እግዚአብሔር ሀገራችንን ኢትዮጵያ ይባርክ ይላል። እንግዲህ የጎንደር ሙሉ ወንጌል አማኞች ህብረት አይደለም እንግዲህ ሎካል ቸርች ያልወጣ ህብረት ከሆነ አጥቢያ ያልወጣ ነው። ህብረት ከሆነ ገና ነው። ስለዚህ አይመስለኝም እና እንግዲህ ፕሮቶኮል የጠበቀ ደብዳቤ አይደለም። ለዚህ ነው ትናንትና ይህን ደብዳቤ ካየው በኋላ አስተካክለው ማውጣት አለባቸው እና ቼክ አድርጉ ብለናል። ዞሮ ግን ይቅርታ ይጠይቃሉ አይጠይቁም የሚለውን ነገር ተቻችሎ በኖረው ህዝብ መሃል አትበጥብጡ የሚል ጽኑ ሐሳብና ጽኑ አቋም አለኝ። ተወዳጆች ይህንን በንጹህ ሕሊና እንድትሰሙኝ አደራ ላለው ብለው ከሆነ ይበል የሚያሰኝ ነው። ካላሉም ደግሞ የራሳቸው ጉዳይ ነው። ቤተክርስቲያን ራሷን ለመጠበቅ ከወዲሁ መዘጋጀት አለባት። እያንዳንዱ ነገር ትውልድ ያስተውል መልእክቴ ነው። እንግዲህ በሁለተኛ ደረጃ የማነሳላችሁ 1-3-4 መርሃ ግብሮች ነው ዛሬ የማሰማችሁ። ይሄ ፍኖተ ጽድቅ የሚባለው እንግዲህ አሁን ሰሞኑን እውቅናው የታገደው እግዱ ተመስቶለት እንደገና ወደ አገልግሎት ለመግባት እንትን ማስታወቂያ ሰርቷል እና ያው ማስታወቂያውን በዛው ልስራለት ብዬ ነው እንድታስተውሉ። ኦርቶዶክስነት ይሄ ሰው ያርፎ ሮቶ አያመርትም እንዴ? ሌላ አጀንዳ በቤተ ክርስቲያን ላይ ከሌለው ምንድነው? ይችላል እኮ በነገራችን ላይ 135 ሚሊዮን ብር የፈጀውን አዳራሽ ምንም አጠገቡ እኮ የዮሐንስ ቤተክርስቲያን አለ። ይስጥና ቤተክርስቲያን ትገልገልበት። ምንድነው እንደ ኮሶ ጥብቅ ብለ ያለው ከቤተክርስቲያን ጋር? እና ይኸውላችሁ ስሙ፣ ማስታወቂያውን ስሙና ሪኳየር የሚያነሳቸው ራሱ ነገሮችን ቤተክርስቲያን ንቂ። ይሄ ሰውዬ እንግዲህ እንደገና ኃይሉን አደራጅቶ መጥቷል። እውነት አንተ ከተነካ 1-2 ዓመት እረፍና ዝም ቀኖና አይሰጡትም እንደ ንስሐ አባቱ እና ማስታወቂያቸውን እንስማ። ችግር የለብኝም እኔ እንድታዩት ነው የምነግራችሁ። አሁንም በዚህ ሁኔታ ላይ መጥቶላችኋል። እሺ አቶ ጸጋዬ ቀጥል። የስራ ቦታ ማስታወቂያ። የፍኖተ ጽድቅ ጠቅላላ ማህበር በተለያዩ ክፍት የስራ መደቦች የውስጥ አመልካቾችን አወዳድሮ መቅጠር ይፈልጋል። አንደኛ የስራ መደቡ መጠሪያ ከፍተኛ የካሜራና ኤዲቲንግ ባለሙያ። ተፈላጊ የትምህርት ዝግጅት ከታወቀ የትምህርት ተቋም በቪዲዮግራፊ ካሜራና ኤዲቲንግ በሲኒማቶግራፊ ደረጃ 4 እና የብቃት ማረጋገጫ ወይም አይሲቲ ኮምፒውተር ሳይንስ ወይም በተመሳሳይ የትምህርት መስክ በቢኤስሲ የተመረቀ ወይም የተመረቀች። አግባብነት ያለው የስራ ልምድ 4 ዓመትና ከዛ በላይ። ብዛት 5። ሁለተኛ
የሥራ መደቡ መጠሪያ የካሜራና ኤዲቲንግ ባለሙያ። ተፈላጊ የትምህርት ዝግጅት ከታወቀ የትምህርት ተቋም በቪዲዮግራፊ ካሜራና ኤዲቲንግ፣ በሲኒማቶግራፊ ደረጃ 4 እና የብቃት ማረጋገጫ ወይም አይሲቲ ኮምፒውተር ሳይንስ ወይም በተመሳሳይ የትምህርት መስክ በቪኤስሲ የተመረቀች። አግባብነት ያለው የሥራ ልምድ 1 ዓመትና ከዚያ በላይ። ብዛት 15። ሶስተኛ ከፍተኛ የግራፊክስ ባለሙያና ሞሽን ግራፊክስ ባለሙያ። አግባብነት ያለው የሥራ ልምድ 3 ዓመትና ከዛ በላይ። ብዛት 5። አራተኛ ዘማሪያን። አሁን እንግዲህ እስካሁን የተጠቀሱት ፕሮፌሽናል ጥያቄዎች ናቸው የተጠየቁት እና ያው ሚዲያ መስራት መብት እንደሆነ አውቃለሁ፣ ግን እኔ አትሸተኝም። አሁንም ኦርቶዶክስ አትሸተኝም። ካሜራማን፣ ኤዲተር፣ ብዙ ነገሮች እኮ በጣም በጥንቃቄ የሚሰሩ ነገሮች ናቸው በነገራችን ላይ እና የትንፍጭው ዱቄቱን አምጭው ነው እና 15 የምትለው አሁን ደግሞ ኃይልን አደራጅተ እችን ቅድስት ቤተክርስቲያን እንደገና ያው አሁን ደግሞ በሚቀጥለው የነ ጂጂን ምናምን ልዘፍንብን ነው አይደል? እንደፈለክ ልትሆን እና እሺ ውጣና ተናገር፣ ዓላማህን ተናገር እና አባቶች አቤት ሲያምር፣ አቤት ያን መሰለ አዳራሽ ይላሉ። የሰይጣን ነገር ሁሌ እንዳማረ ነው። የካሃዲ ነገር ሁሌ እንዳማረ ነው። ስለዚህ እሱ ጀግና ከሆነ ለቤተ ክርስቲያን ይስጥ። ሰሞኑን መሰረት ሚዲያ ላይ አይታችኋል። በጣም ብዙ የሚናፈስ ወሬ አለ። በዛ እየተጎዱ ያሉ ህዝቦች ማለት ነው እና አርፈር ወጥቶ አታመርት። እንግዲህ ዲማ ሆቴል እዛ 3 ቁጥር ማዞሪያ ገባ ብሎ የዛሬ 10 ዓመት የዛሬ 15 ዓመት ብረት በያጅ ነበርክ። ጥያቄ ውስጥ እኮ መግባት አለብን። በኋላ መጣበታለሁ። ጥያቄ ውስጥ መምጣት አለብን። ምን ብለን መጠየቅ አለብን መሰላችሁ? ለቤተ ክርስቲያን 2 ቢሊዮን ብር ሰጠው ሲል ከየት አመጣ ማለት እኮ አለብን። ከየት ያመጣል ይሄ ሰውዬ? ንቁ ነው ኦርቶዶክሳውያን እያሉ አሁን እንግዲህ ቀጥሎ ሆድ ሊያባባ ዘማሪ እየመለመለ ነው። ምስኪን የተራበ ምስኪን ዘማሪ ሊመለምል ነው። ለምንፍቅናው ሊመለምል ነው። ጸጋዬ ስሙት። ያለባቸው መስፈርቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባቸው መስፈርቶች በኢትዮጵያ ልምድ 3 ዓመትና ከዛ በላይ። ብዛት 5። አራተኛ ዘማሪያን። መሟላት ያለባቸው መስፈርቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ ዲያቆን የሆነ፣ ሴት ደግሞ በሰንበት ትምህርት ቤት በሥርዓተ ቤተክርስቲያን ያደገች፣ የዝማሬ ጸጋ ያለው ወይም ያላት። የተለያየ ቋንቋ ተናጋሪዎች ይበረታታሉ። ብዛት ወንድ 20 ሴት 20። አምስተኛ የዜማ ዕቃ ተጫዋች፣ ዋሽንት፣ ክራር እንዲሁም መሰንቆ። መሟላት ያለባቸው መስፈርቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት በሥርዓተ ቤተክርስቲያን ያደገ ወይም ያደገች። ብዛት 10። ማሳሰቢያ። አንደኛ የጽሑፍና የተግባር ፈተና የሚሰጥበት ጊዜ በማስታወቂያና በስልክ ይገለጻል። ሁለተኛ ደሞዝ በስምምነት። ሶስተኛ አመልካቾች ይህ ማስታወቂያ ከወጣበት ከህዳር 30 ቀን 2018 ዓ.ም ጀምሮ እሁድን ሳይጨምር ባሉት 15 ተከታታይ የሥራ ቀናት ውስጥ የትምህርትና የሥራ ልምድ ማስረጃችሁን በአግባቡ ከተጻፈ ሲቪ ጋር በመያዝ ዓለም ገና ደብረ ሃሌሉያ ቅዱስ አማኑኤል ቤተክርስቲያን ጎን በሚገኘው የማህበሩ ዋና ቢሮ በመገኘት መመዝገብ ይቻላል። ለበለጠ መረጃ እንግዲህ ቅዱስ አማኑኤል ቤተክርስቲያን አጠገቡ አለ። የባለፈዎቹ የት ሄዱ? አሸጋገርካቸው ወደሚሆናት አክሊሉ። የባለፈዎቹ ደርዳሪዎቹ ወደ እነ ጩፋ ሄዱ። አሁን እንደገና 20 10 20 በአጠቃላይ ጥቅልል 50 አብዲው እንዳለ ኤልዛቤል የእግዚአብሔርን ነቢያት በምትገድል ጊዜ 50ውን በዋሻ ሸሽጌ እያበላው እያጠጣው ነበር ብሎ ለጽድቅ እንደሸሸጋቸው አንተ ደግሞ አሁን 50ውን መርጠ ለጥፋት እንደገና ልታደራጃቸው ነው። ለክህደት ቤተክርስቲያን ንቂ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዲያ አገልግሎት ዳሩ ያው ሚዲያውን የገነባላችሁ እሱ ነው። እባካችሁ ከጥቅማ ጥቅምና ከቅራቅንቦ ይልቅ
ቤተክርስቲያን ትከበር መልእክቴ ነው። ቤተክርስቲያን ትከበር መልእክቴ ነው። ይሄ ሰውዬ ሌላ ችግር ይዞብን ነው የሚመጣው። ከሌለ የለብኝም ችግር ካለ ለእናንተ እናገራለሁ። እና ዘማሪያን ሴት ሃያ ወንድ ሃያ ሙዚሽያን የዜማ ዕቃ ተጫዋች 10 የድሮዎቹ ሴት ሄዱ ሲቆጠሩ የድሮዎቹ ሴት ሄዱ። ትውልድ ንቃ መልእክቴ ነው። በዚህ አጋጣሚ እንግዲህ ሰሞኑን በተነሳው ሐሳብ ዙሪያ አንዳንድ ወንድሞች ጠይቃችሁኛል ስለ አላፋት ዝማሬ። ምናልባት እግዚአብሔር ቢፈቅድ በመስቀል አደባባይ ይካሄዳል። ቢኒ ስለዚህ ጉዳይ ምን ትላለህ? አንዳንድ ሰዎች ሐሳብ ይሄን ጉዳይ አምናም ሰጥቼበታለሁ፣ ዘንድሮም ሰጥቼበታለሁ፣ የሚቀጥለው ያለፈው ዓመትም ካቻምናም አምናም ሰጥቻለሁ፣ ዘንድሮም አቋሜ ጽኑ ነው። በአላፋት ዝማሬ መደረጉ 100% በጣም ደስተኛ ነኝ። መሆን አለበት። አንዱ የኢቫንጀላይዝድ ሲስተም ስለሆነ ቤተክርስቲያን በነገራችን ላይ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚያክል ወንጌላዊት ወንጌል የምታስተምር ወንጌልን በንግግር ብቻ ሳይሆን በተግባር የምታካሄድ ቤተክርስቲያን ነች እና የአላፋት ዝማሬ መኖር አለበት። ካቻምናም ከአንዳንድ ወዳጆች ጋር በዚህ ጉዳይ ተቀያይሜያለሁ። ስለማላምን ማለት ነው። ምኑን እንደ መኖር አለበት። ስለዚህ እንግዲህ እኔ ስጧ አልነበረ ለምን ጃንሜዳ ይሰጥ? ለምን መስቀል አደባባይ ምንፍቅናው በአመት 4 ሊያደርግ ነው? ከተሰጠን በዚሁ ለዛው እውነት ለመናገር ገናን ብቻ ሳይሆን ፋሲካንም ደርቦ እንዲያርባ 10 ፕሮግራም 20 ፕሮግራም ቢያንስ ደግሞ 52 ፕሮግራም በየሳምንቱ መደረግ አለበት። ዝማሬ በአጭር አማርኛ በዘመሩ ጊዜ እስራታቸው ተፈታ ይላል መጽሐፍ ቅዱስ። በዛ ቦታ ላይ ይልቁኑ አብሮ መንግስት ማስፈቀድ የሚገባው ማንነት ምንድነው? ቤተክርስቲያን አርማ አላት። ይህ አርማዋ የትላንትና አይደለም። አርማዋን ይዛ የመውጣት ሙሉ ነፃነት አለ። እሱም አረንጓዴ፣ ቢጫ፣ ቀይ የኦርቶዶክስ ተዋህዶ ሎጎ መሃል ላይ ከዛ በአቻነት የአምባሻውንም ደግሞ አውጡ ካላችሁ የአምባሻውንም ይዞ መውጣት። በቃ አርማዋ መውጣት አለበት። በአርማዋ መድመቅ አለባት። ስለዚህ ብንችል ከዚህ በፊት እንደምናደርገው አብረን መቆም አለብን። በኡጋንዳ ካምፓላ ያለፈው ዓመት አላፋት ዝማሬ ነበረ። አሁንም ትሬኒንግ ላይ ናቸው እየሰሩ እናበረታታለን። ስለዚህ የአላፋት ዝማሬ ይቅር አንዳንድ ነገሮች ሰምቼ ወዳጆቼንም ጠይቀኛ ይቅር አላልነው። ስለዚህ ችግሩን እንደ ችግር እናሳያለን፣ ችግሩ እንደ ችግር እንናገራለን። የአላፋት ዝማሬ ግን የአላፋት ዝማሬ ነው። በነገራችን ላይ እኛ እኮ እየተገደልን ማምለክ አናቆምም፣ መዘመር አናቆምም፣ መቁረብ አናቆምም፣ ማስቀደስ አናቆምም፣ መማር አናቆምም፣ የሰርክ ጉባኤ አናቆምም፣ መዳር አናቆምም፣ ማልቀስ አናቆምም። እያንዳንዱ የሚያስፈልገንን ነገር እያደረግን እንቀጥላለን ማለት ነው። ስለዚህ ላስት ይር ትዝ ካላችሁ ካቻማ ተነስቶ ነበር የጉዳይ ጽኑ ሐሳቤን ተናግሬያለሁ። ላስት ይር ትዝ ካላችሁ በአላፋት ዝማሬ ላይ ጠንካራ ሐሳብ ሰጥቻለሁ እና አልጀዚራ ሁሉ ዘግበዋል። እግዚአብሔር ደግሞ ዘንድሮ ብዙዎች ይዘግቡት እንጂ እና ለዛውም በጣም ማስታወቂያ መሰራት አለበት። እኔ እንትን ስለሌለብኝ ማለት ነው። በነገራችን ላይ ሰንደቁ ካልወጣ አረንጓዴ ቢጫ ቀዩን ይዘን የምትችሉ ቦታ አውጡ። አሁን እዚህ ኡጋንዳ እናወጣለን፣ አሜሪካ አውጡ። ኢትዮጵያ ተከልክሏል አይደለ? ችግር የለውም እንዴ እናንተ እኮ እኛ እኮ ወደ መቅደሱ ነጭ ልብስ የለበሱ እኮ ነው የተባለው እኮ። በነገራችን ላይ ነጭ ልብስ እነዚህ ከነጭ ልብስ ከየት የመጡ ነው ሲባል ከዘር ከነገር ከቋንቋ ከህዝብ ሁሉ ራሳቸውን በክርስቶስ ደም ያነጹ። ስለዚህ ነጭ ልብስ የቤተክርስቲያን ልብሳችንን መልበስ፣ ሰንደቁን እንዳልኳቸው የቤተክርስቲያናችንን መያዝ። አረንጓዴ ቢጫ ቀይ እኮ መኩሪያ ነው ቢገባል። ሌላው አፍሪካ አገር ወስዶ ብዙ የተጠቀመበት ለቀለማት ውበት ህብረ ብሔራዊነት ፒክ ተደርገው የሚጠቀሙበት
ስለዚህ ይሄንን ባጭሩ እናገራለሁና አላፋት ዝማሬ በፍጹም አበረታተን በደንብ መደረግ አለበት። እግዚአብሔር ይመስገን ከፈቀዱልን መስቀል አደባባይ እና እንዳታደርጉ ምናምን የሚል አካል ካለ ይሄ ልክ አይደለም። ባጭር አማርኛ አላፋት ዝማሬ መኖር አለበት። በነገራችን ላይ እንደ አምና የተሰራው ስንት ነገር አለ። በነገራችን ላይ ዝማሬ በነገራችን ላይ ሁላችሁ በምስጋና ድል አለ ይላል። ገብቷቸዋል። ምናልባት ይሄን ክፉ መንግስትና ክፉ ዘመንን ዝማሬ ሊገረሰሰው እኮ ይችላል። በነገራችን ላይ እና በገና በደረደረ ጊዜ አይደለ በሳውል ላይ ያለ እርኩስ መንፈስ ይጮህ ነበር የተባለው። አረ ይጩና በርቱ ነው የምለው። እንግዲህ ይህ በእንዲህ እንዳለ አንድ ግራ የገባው የኦርቶዶክስ መምህር ነኝ የሚል ግራ ነበርኩ የሚል እንግዲህ የግሪክ አስተማሪ ነው ምናምን ይላሉ እና ይሄ ሰውዬ ግን አማርኛ ገብቶታል ወይ ብዬ ራሱ ጥያቄ ነው የሚሆንብኝ። እና ይሄ ሰውዬ እንግዲህ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 መንፈሳዊ ውድቀቶችን አስተናግዳለች በታሪክ ውስጥ። አንደኛው በግብፃውያን ሴራ ምክንያት የደረሰብን የታሪክ ቁስል ነው። ታውቃላችሁ በፍትሐ ነገሥት አንቀጽ 4 ቁጥር 50 እና ሚክያ 42 በተባለ ፍትሐ ነገሥት ውስጥ ማለት ነው ኮት ያደረኩት ነው። ምንድነው የሚለው? የኢትዮጵያ ሰዎች ከአዋቂዎቻቸው ወገን በራሳቸው ፈቃድ ሊቀ ጳጳሳቸውን ለራሳቸው አይሹሙ። ጳጳሳቸው ከየት መምጣት አለበት? ከእስክንድሪያ መምጣት አለበት ተብሎ በስርዋጽ ማለት ነው በመሃል በገባ ሐሰተኛ ትርጉም ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ1700 ዓመት ያለ ጳጳስና ያለ ፓትርያርክ እንድትኖር ተደርጋለች። ያለ እረኛ 111 የሚሆኑ የግብፅ ጳጳሳት ኢትዮጵያ ውስጥ እየመጡ ቋንቋውን ሳያውቁ ህዝቡን ሳያውቁ ለፖለቲካቸው እና ለራሳቸው ጥቅም ቤተክርስቲያንን ተጠቅመውባታል። ይሄ የትርጉም ውጤት። ሁለተኛ በአፄ ዘርዓ ያዕቆብ አማካኝነት የተተረጎሙ በንጉሱ ማለት ነው በ15ኛው መቶ ክፍለ ዘመን ሚዛን የጎደላቸው። ምን ማለት ነው ሚዛን የጎደለው ማለት? ህገወጥ ማለት ነው። ሚዛን የሌለው መጽሐፍ ቅዱሳዊ ያልሆኑ ድርሳናትና ገድላት ተአምረ ማርያምን ጨምሮ ያደረሱት መንፈሳዊ ቁስል። ያን ጊዜ የተተረጎሙ መጽሐፍት ዛሬ እንደ ዋና እስትንፋሰ መለኮት እንደሚባሉ ከመጽሐፍ ቅዱስ እኩል የሚታዩ ህዝባችን ወንጌልን እንዳይሰማ አስረው የያዙ ጸሐፊያቸው እንኳን ማን እንደሆነ የማይታወቁ ህዝባችን ግን ከመጽሐፍ ቅዱስ ይልቅ በእነርሱ ላይ የተመሰረተባቸው ጠባሳ የመጣው የዛሬ 500 ዓመት ነው በትርጉም ምክንያት። ሶስተኛ እና ዛሬ የምንነጋገርበት ጠባሳ ነቀርሳ። ሶስተኛው በዘመናችን ባሉ መንፈሳዊ አባቶቻችን በዘመኑ ባሉ በቅዱስ ሲኖዶስ አማካኝነት የ2000ውን የአማርኛ መጽሐፍ ቅዱስ በመበረዝና በመደለዝ ያደረሱት መንፈሳዊ ቁስል ነው። የጻፉ ሰዎች ግማሾቹ የሉም፣ አሁን ሞተዋል። እኛም እናልፋለን። መጽሐፉ ግን እየቀጠለ ነው ያለው። ትውልድ ዛሬ ይህንን እያነበበ ትውልዱ እንዳይድን እንቅፋት ሆኗል። ይሄ ትርጉም፣ ይሄ ቁስል ነው። ይህን ያደረጉ ጳጳሳት ዛሬም አሉ። ይህን ያደረጉ ሊቃውንት ዛሬም አሉ፣ የተወሰኑት ቢሄዱ። እንግዲህ ተወዳጆች ይህ ግለሰብ በኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ የግሪክ አስተማሪ ነው ተብሎ አሁን መናፍቅ ነው በነገራችን ላይ ያው ግን አይጥልም። ካባዋን ካልጣለ እንጀራ አይበላም። ግን አሁን የተናገራቸው ነገር በእውነት ለመናገር ይሄ ነው ወይ እምነት እንድትክድ ያደረገ? ይሄ ነው ወይ ኦርቶዶክስን ጥለህ እንድትወጣ ያደረገ? በመጀመሪያ ደረጃ የግብፅ ሴራ ብለህ የተናገርከው ነገር አለ። በራሳችን መመራታችን እንደ ቅዱስ ትውፊት እንዳያያዛችን ብዙ ነገር ልናነሳ እንችላለን። በዚህ አጋጣሚ በነገራችን ላይ በዚህ ጉዳይ ላይ አንድ ጠንከር ያለ ነገር እሰራለሁ። ይልቁኑ ወንድማችን ማነው ተክለ ሃይማኖትና አንድ ሙስሊም ታሪክን ሲያድፋፋ ሙስሊሙ ስለ ቱርክ የሚያነሳው ነገር አለ፣ ስለ ኢትዮጵያ ያነሳው ነገር አለ። በነገራችን ላይ ኢትዮጵያ እንደ ኢትዮጵያ የኖረችበት ዘመንን ማወቅ ትልቅ ነገር ነው።
በዚህ ቅርብ ዘመን ነው ክርስቲያናዊ ነገስታቶችን ያጣ ነው። ከዛ በፊት ነገስታቶቻችን ኦርቶዶክሳዊ ነበሩ። በደርግና በኢህአዴግ በብልጽግና ዘመን ነው እንግዲህ ስለ ክርስትና ነገር ብዙ ነገር ማሰብ። ከዛ በፊት ግን የኢትዮጵያን ጉዳይ ስናስብ አንድም ሙስሊም የኢትዮጵያ መሪ ሆኖ አያውቅም። ያ ልጅ ሲናገር የሰማሁት ነገር ትንሽ ስለረበሸኝ ነው፣ በጣም ነው ያናደደኝ። የቱርክን ታሪክም እናንሳ ከተባለ በቱርክ ላይ ቱርክ እንደ ቱርክ እንድትኖር ከሮም በኋላ በግልጽ አማርኛ የኦቶማን ማለት ያው እንግዲህ የኦቶማን ግዛት ተብለው የሚጠሩት በዛ ጊዜ እንደምታውቀው ቱርክ፣ ግሪክ እና ግብጽ ጭምር ነው በነገራችን ላይ ማለት ነው። ስለዚህ እና ሶሪያም ጭምር አሉ። ቱርክ እንደ ቱርክ የቆመችው በ1920 ነው። ከዛ በፊት ግን ነበረች። የተያዘችባቸውን ብዙ ነገር ማጥናት ትችላላችሁ ማለት ነው። እና አንዳንድ ነገሮችን ረጋ ብለን ብናስብ ረጋ ብለን ብናስተውል እነ ታላቁ ቁስጥንጥንዮስ እነ ጀስቲኒዮስ እንዳንረሳቸው ክርስቲያን መሪዎች እንደገዙ። አሁን አንዳንዶች ኢትዮጵያ እንኳን ንጉሱ ማን ነው ብሎ አልነጋሽ የሚባል ምናምን ይላሉ ሰዎች ማለት ነው። እሺ አልነጋሽ ግን ብዙ ሰዎች ሙስሊም ያደርጉታል ማለት ነው። ክርስቲያን ነው፣ ኦርቶዶክስ ተዋሕዶ ንጉስ ነው። ደግሞ እንዳትረሱ እስልምና በቱርክ በ7ኛው መቶ ክፍለ ዘመን የተጀመረው። እነዚህ ሰዎች በ6ኛው መቶ ክፍለ ዘመን ነው ወደ ኢትዮጵያ የመጡት በነገራችን ላይ። እና ምንድነው የክርስቲያኖች ሀገር ነበረች ቱርክ ከመሰረቷ። በአዲስ ኪዳን ይልቁኑ በዚህ 2000 ዓመት የክርስቲያን አገራት ነበሩ። ግብፅ፣ ቱርክ፣ ሲሪያ፣ ግሪክ፣ ኢትዮጵያ በግልጽ። እነዚህ ሀገሮች ግን በተለያየ ጦርነት፣ በተለያየ ነገር፣ በተለያየ ችግር ማንነታቸውን አጥተው እስልምና ማጆሪቲ የሚኖርባቸው ሀገሮች ናቸው። እና ምናልባት ተክለ ሃይማኖት ቢመልስልን ኖሮ ለዛ ሰውዬ እንኳን ኢትዮጵያ እነ ቱርክም እነ ግሪክም እነ ግብፅም እነ ሶሪያም የክርስቲያን ሀገር ነበሩ። ከዛ በተረፈ ንጉሱ እኮ ሂዱ አላቸው። ደግ ንጉስ፣ እውነተኛ ንጉስ፣ ደግሞ ሀገሪቷ የእውነት ሀገር ነች ተብሎ ነው የተላኩት። እና ባትጠረጠር ጥሩ ነው። ልክ የኔ ታሪክ ነው ብለህ ባትጠረጠር ጥሩ ነው። ኢትዮጵያ ስትታሰብ ኦርቶዶክስ ሀገር ናት። ከሲሶ መሬት ጋር ስለ መሬት ሲሶ ምናምን ታነሳለን። ዛሬ የምታወራውን እያንዳንዱን በቅዱስ ፊት ያስቀመጡለት አሁን የሰው የርር የሚያደርገው ራሱ አፄ ዘርዓ ያዕቆብ ምን ሰራ ብለህ ማጥናት ትልቅ ነገር። እያንዳንዳቸው አፄ ዮሐንስ በነገራችን ላይ እስራኤል ዳግም እንድትነሳ የረዱ ናቸው። ባይ ዘ ዌይ ንጉሥ ኃይለ ሥላሴ በቄርሎስ 6ኛ ዘመን ጥሩ አታችመንት ነበራቸው በግብፅ እና ግብፅ ሂድ ንጉሥ ኃይለ ሥላሴ በጣም ነው የሚከበሩት። ስለዚህ እሳቸው ጠየቁ፣ በቃ የራሳችንን ጳጳስ ለምንድን ነው አንድ ፓትርያርክ አንድ መንበረ ማርቆስ የሚባል ከአሌክሳንድሪያ የሚመጣ ነገር ስለነበር ነው። ለስድስታችን ለግብፅ፣ ለኤርትራ፣ ለኢትዮጵያ፣ ለሲሪያ፣ ለህንድ፣ ለአርመኒ እኛ አሁን ስድስታችን አንድ ነን። መንበራችን አንድ ነው፣ ማርቆስ ይባላል። ዛሬ በግብፅ ያለው መንበረ ማርቆስ 118ኛ መንበር ናቸው ቴዎድሮስ። አቡነ ሺኖዳ 117ኛ ናቸው። ስለዚህ አባቶቻችን ለምንድን ነው አንድ ሚስጥር ልንገራቸው ኦርቶዶክሳውያን፣ ለምንድን ነው ሲባል ግብፅ እየተዳከመች መጣች። በምን? በእስልምና። ቱርክ እየተዳከመች መጣች በእስልምና። ግሪክ እየተዳከመች መጣች በአንድም በሌላ። ከኛ ጋር ግንኙነት ደግሞ ግሪክ የላትም። ስለዚህ አሁን የኛ ዋና መንበራችን አሌክሳንድሪያ ነው፣ ማርቆስ መንበር ነው። ቱርክ 100 ዓመት ግብፅ ገዝታታለች። በነገራችን ላይ የእስልምና ኢንፍሉዌንሱ በዛ። ስለዚህ መንበር መጠበቅ ለኛ ብቻ ሳይሆን ለግብፅ ቤተክርስቲያን ብዙ ተግዳሮት ነበር፣ ብዙ ችግር ነበረባት ግብፅ ቤተክርስቲያን።
እኛ ግን በዚህ የተጠቃን አልነበርንም። ስለዚህ ራሳችንን እንሹም። አቡነ ቄርሎስም ተወሰነ። በዚህ ሁሉ ግብፅ ፐርፌክት ነበረች። ጥሩ ሰርታለች። ጥሩም ያልሰራ ነገር ልትሰራ ትችላለች። ግን በአንተ አይነገርም ይሄ ታሪክ። በነገራችን ላይ በአንተ በመናፍቅ አይነገርም። ለምን? ኦርቶዶክስን እንድትተው ያደረገ እነዚህ አሁን 3 ያነሳቸው የግብፅ የዘርዓ ያዕቆብና የመጽሐፍ ቅዱስ የ2000 እትም ነው እንዲያስወጣ ውጪ ነች ያስወጣች። አታጭበርብር። አፄ ዘርዓ ያዕቆብን በ15ኛው ክፍለ ዘመን ምናምን ብላ አንስታል። ስፔሲፊክ ጊዜያቱን በጠቅስ ደስ ይለኛል። አሁን ብነግርህ ትቆርጃለህ። በዛ ዘመን ያደረገውን አገልግሎት እመነኝ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብዛኞቹ አላደረጉ። እናንተ እኮ የተምታታባችሁ እምነት ያጸናን ሰው እንደ ጠላት ታስባላችሁ። ለምን? እስቲፋ ስለሆናችሁ ማለት ነው። ቤተክርስቲያንም መጽሐፍ ቅዱስም ሳይገባችሁ ዝም ብላችሁ በፈረንጅ ምንዳ ክህደትን የምታወሩ ያለ አዋቂዎች። እኔ ደጋግሜ ደውዬልሃለሁ፣ ጽፌልሃለሁ። እስኪ አንተ እውነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግሪክ ቋንቋ ቻልክ ማለት ኦርቶዶክስ ነህ ማለት አይደለም። ሊቃውንት ነህ ማለት አይደለም። ና ብያለሁና ካባዋን አውልቅ አንተ ጎሰውዬ። የግብፅ ሴራ። በነገራችን ላይ ግብፃውያን በኢሳይያስ ምዕራፍ 19 ላይ አንድ የሚያስፈራቸው ያልተፈጸመ ትንቢት አላቸው ስለ አባይ እንደሚደርቅ ያሰጋቸዋል። ሁሉ ቀን እኛ ከገደብ ነው ሌሎቹ ከገደቡት እንደዚህ ከሆነ የመድረቁ አዝማሚያ ይሆናል ብሎ ይፈራሉ። ከዛ በተረፈ ግን ግብፅ የከፈለችው ሰማዕትነት፣ የቱርክ ቤተክርስቲያን የከፈለችው ሰማዕትነት በነገራችን ላይ እንዳትዘነጉት። እነዚህ ሀገሮች ኤፌሶን ነው ያለው። በነገራችን ላይ ሐዋርያው ቅዱስ ጳውሎስ ዞሮ የሰበከበት ኤፌሶን እኮ ያለው እኮ ቱርክ እኮ ነው። እንዳትዘነጉት። በቱርክ እኮ ማምላክ ወላዲተ አምላክ እኮ 15 ዓመት ተቀምጣለች አለ። አሁን ቱርክ ከጉብኝት ከሚጎበኙ የቱሪዝም ቦታዎች ዋናዎቹ እነዚህ ቦታዎች ናቸው። እስልምና በ1920 በ7ኛው መቶ ክፍለ ዘመን ገብቶ በ1920 የተለያዩ ነገሮች አድርጎ ኦሬዲ ለመዋጥ ደረሰ። ያ ብቻ እንዳይመስላችሁ እነ ሞሮኮ ብዙዎቹን ልናነሳ እና አልጄሪያ፣ ቱኒዚያ ማንሳት ትችላላችሁ። የክርስቲያን ሀገሮች ነበሩ። እስልምና እንዲያልተንሰራፋም ነበር እና የሀገር ባለቤትነት ሲነሳ ኦርቶዶክስ ነች። በነገራችን ኢትዮጵያን እንደ ኢትዮጵያ ያደረገች አሁን አንዳንዶቹ ለማጥፋት ምናምን እስኪ የዛሬ 70 ዓመት ታሪክ እናጥና። በኢትዮጵያ ሩቅ አትሂድ እኮ ኢትዮጵያ እኮ ሰጪ ነበረች። አፄ ኃይለ ሥላሴ እኮ መንበረ ማርቆስ ራሱ ሲሰራ 100,000 የኢትዮጵያ ብር ሰጥቷል። 100,000 ዶላር ማለት ነው በዛ ጊዜ። እስራኤል እንደ እስራኤል እንድትቆም እና አፄ ዮሐንስ የሰሩትን ይድናጥና። ከዛ በተረፈ ንግስና የኢትዮጵያ ንጉስ የሚለው ከሳውል በፊት እንደሆነ አጥና። የግብፅ ግን መዳከም ምንድን ነበረ? መንፈሳዊ ልሽቀት እንዲመጣ ችግር እንዲመጣ የሆነው በዛ ሁሉ ሰማዕትነት የሆነው ደግሞ ምንድን ነው ብትለው የእስልምና። ይሄ እንዳይመጣ እኮ ነው በኢትዮጵያ ምድር ላይ ያልቻሉት ኢትዮጵያን ነበረ። ለምን? ነገስታቶቻቸው ከሃይማኖታቸው ጋር የተጓደኑ ነበሩ፣ የተጣበቁ ነበሩ። ይሄ እንዳይመጣ እኮ ነው። አሁን እኮ ይሄንን ለማጥፋት እኮ ነው ምንጩ ላይ። አሁን ጎንደር ላይ የሚታቀደው ሌላ መስሎ ነው እንዴ? ምንጩን እናድርቀው። የዜማ የቅኔው የቅዳሴው ማሰልጠኛዎቹ ባህር ዳር፣ ጎንደር ምናምን ለአንዳንዱ አሸብርቆ ሌላ ነገር እና ተወዳጆች፣ ይሄ ሰውዬ አሁን እንደ ሊቅ አፄ ዘርዓ ያዕቆብ ይላል። እንደ አፄ ዘርዓ ያዕቆብ ባለ ውለታ የላትም ቤተክርስቲያን። አንዳንዶች ይሄ ሰው በነገራችን ላይ አስተርጉሟል፣ ብዙ ነገር ጽፏል።
አንተ መደመር የሚል የሚቀናነስና የሚያሳርድ ነገር እያነበብክ ትኖር አይደል እንዴ? የአፄ ዘርዓ ያዕቆብን ጉዳይ በጥልቀት ብታዩት በረከታችን ነው። ቤተክርስቲያን ደግሞ አትዋሽም። ዳጋ እስጢፋኖስ የአፄ ዘርዓ ያዕቆብን አጽም አይቻለሁ፣ በክብር አስቀምጠዋለች። በቦታው ላይ የእሱ ቦታ ላይ መስቀልና ሰይፍ ነው ያደረገችው ቤተክርስቲያን። አትዋሽማ። ገሏልም በቃ ክርስቲያንም ነበር ብላ ነው። ታቦት አልቀረጸችለትም። አሁን ለአፄ ዮሐንስ ሁለት አፄዎች ናቸው ያሉት። በነገራችን ላይ ለንጉሱ አልቀረጸችም፣ ለካህኑ ለአገልጋዩ ለጻድቁ ነው የቀረጸችው። ይሄን ሁሉ ድሮ እኮ አብራራንላችሁ እና ይሄ ነው። ከዛ በተረፈ የ2000 እትም በተመለከተ የ2000 እትም ስለተበላሸ ስላልክ ነው ወይ የወጣው ማለት ነው። መቼስ እቺ ሲታተም እንግዲህ በእናንተ እርዳታ ነው የታተመው። ያበላሻችኋቸው ነገሮች አላችሁ አይደለም? ካለ ማለት ነው። ያው አሁን ስለሱ በጣም ብዙ ነገር መነጋገር እንችላለን ከፈለጋችሁ ማለት ነው። ግን በእናንተ እርዳታ ስለሆነ እንደ እርዳታችሁ የፈለጋችሁትን ልታደርጉ ትችላላችሁ። ግን ብዙ ጊዜ በመናፍቃኖች የምታናድዳችሁ የሮሜ 8 ነች። አቡነ ጳውሎስ ፈራጅ ብለው አስቀመጡት ማለት ነው። ይሄ ችግራችን ነው፣ ድህነታችን እኮ ነው። የራሳችን ቢሆን ምን ያገባ ያንተን ገንዘብ ባኖች ፈራጅ ብለን ትክክለኛውን ትርጉም ከግዕዝ ወስደን ትክክለኛውን ነገር አንስተን ብንናገር ጌታችንና መድኃኒታችን ኢየሱስ ክርስቶስ ለአንተ መቀለጃ ነው፣ ሎቱ ስብሐት አማላጅ ነው ትለዋል። አማላጅ በሁለት ሰዎች መካከል የሚለምን ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የማስታረቅን ስራ አንዴ ነው የፈጸመው፣ ከብሯል። በማስታረቅ ስራ ውስጥም እግዚአብሔርም ነው። ለዚህ ነው ስንናገር መስዋዕቱ እሱ፣ በጉ እሱ፣ ሊቀ ካህኑ እርሱ፣ ተቀባዩ እርሱ እግዚአብሔር ነው። ለአንተ ግን እግዚአብሔርነቱ ስለሚያንቀ ሌላ ብለህ ታስበዋለህ። እና አንብቡ መልእክቴ ነው። ተወዳጆች እንግዲህ በሌላ ሐሳብ ዙሪያ እመጣለሁ። እግዚአብሔር ቢፈቅድና ብንኖር ዛሬ ምሽት 7 ሰዓት ላይ ዛሬም ባነሳኋቸው ሐሳቦች ዙሪያ ጠንከር ያሉ ነገሮች ይዤ እመጣለሁ። አንድ በጣም ወዳቸው መምህር አሉ። በእውነት በጣም ወዳቸው መምህር የእሳቸውን ትምህርት ሰምተን ሰላም እንደው ያለ አይደለ ብስል ያለን እንድንሆን ጥሩ ምክር የሚሰጡት አለ። እሱን እንስማና እንጨርሳለን። ያልተገላበጠ ቂጣ አትሁን። ሃፍ ቤክ ግማሽ ብስል ግማሽ ጥሬ አይበላም፣ ይጣላል፣ አይጠቅም። የተገላበጠ በሁለቱም በኩል የበሰለ ሁን። በስጋ እግዚአብሔርን አክብር፣ በነፍስም በቅድስና ኑር። አትቀላቅ። በበሬም ባህያም አይታረስም፣ አይጠቅምህም። ጠንቋይ ቤትም ቄስ ጋም የማትቀር አትሁን። ወይም ደግሞ መርጠ ጠንቋይ መርጠ አትያዝ። ሰማ ገብቷል። አትቀላቅ። የግርማ ሞገስ ብለህም አትንከራተት። የለም እግዚአብሔር ሞገስህ ነው። በጭንቅህ በመከራ የሚመራ የአምላክ እናት ድንግል ማርያም አክሊለ ንጹሐን ሞገስ ትሆናለች። በመንገድህ ታግዛለች። ብርሃናዊው መልአክ ቅዱስ ሚካኤል ካንተ ጋር አለ። ፍጡነ ረድኤት ቅዱስ ጊዮርጊስ፣ ኢትዮጵያዊው ሱራፊ፣ ጻድቁ አቡነ ተክለ ሃይማኖት ካንተ ጋር ይሆናሉ። አትደባልቅ፣ ቆርጠህ ተነስ። በአህያና በበሬ በአንድነት አትረስ ማለት አህያ ሸክም የለመደ ነው፣ በሬ ደግሞ ረዘም ያለ ነው። ልቀላቅለው ብትል እንኳን ያስቸግራል። ሁለቱን በአንድነት ልረስባቸው ብትል ራሱ ዝም ብሎ በተፈጥሮ ማስቸጋሪ ነው፣ አይመቹም። ምናልባትም አህያው ጉልበተኛ ስለሆነ ቀንበር ሰብሮ ተንሸራቶ ሊሄድብህ ይችላል። ሁለቱ አንድ ላይ ሊጣመዱ አይችሉም። አታስመስል ወዳጄ፣ አታስመስይ እህቴ። የማስመሰል ሕይወት የሚዲያ ዘመን እንደሆነ እረዳለሁ፣ እገነዘባለሁ። ግማሽ ግማሽ መሆን ግን አይቻልም። ንስሐ ገብተን ታጥበን
ስጋውን በልተን ደሙን ጠጥተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን መድኃኔ ዓለም ያብቃን። የአባቶቻችን ጸሎታቸው፣ ልመናቸው፣ ሃይማኖታቸው ድል የማትነሳ ረድኤታቸው ጥርጥር የሌለባት ቅድስት ንጽሕት ኦርቶዶክሳዊት ተዋሕዶ እምነታቸው ለዘላለሙ በሁላችን ጸንታ ትደርብን። ስሉስ ቅዱስን በማመን በድንግል ማርያም ምልጃ ጸንተን በሃይማኖት በርትተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን መድኃኔ ዓለም ሁላችንን ይርዳን። እንግዲህ ተወዳጆች ስለ ሁሉም ነገር እግዚአብሔር ይመስገን። በርቱ፣ እንበረታታ። በሌላ ቪዲዮ እመጣለሁ። ቶሎ እንግዲህ ይሄን መርሃ ግብር ስትጀምሩ ላይክ እያደረጋችሁ ጀምሩ። ይሄን አገልግሎት መደገፍ እንፈልጋለን የምትሉ በዚህ ባስቀመጥኩላችሁ አካውንት የቻላችሁትን ነገር ሳፖርት አድርጉ። በእውነት በብርታት ለመስራት ጸሎታችሁ፣ ብርታት፣ ንግግራችሁ፣ ድጋፋችሁ ያስፈልገናልና ይህንን መርሃ ግብር ስትከታተሉ በሱፐር ቻት፣ በሱፐር ስቲከር፣ በመሰል የመደገፊያ አካላት ተጠቅማችሁ ይህን ነገር አድርጉልን። ከልብ ነው የምወዳችሁ፣ ከልብ ነው ማከብራችሁ። እንኳን ለባታ ማርያም ዓመታዊ ክብረ በዓል አደረሳችሁ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ማንም ቢናገር እንደ እግዚአብሔር ቃል ይናገር። ወዳችኋለሁ፣ አከብራችኋለሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ